እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ። ድብን እርር ቅጥል የምትሉም እርር ድብን ቅጥል በሉ፣ አይመለከተንም። በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ሱመያ ኢቲውን ሰብስክራይብ አድርጉ፣ ሼር አድርጉ። ለምንድን ነው ሼር የማታረጉት እንዴ? የአብርሽና የሄርሜላ ቤተሰቦች የታላችሁ? ሼር አድርጉት ፕሊስ ማለት ነው። ለበጎቹ ይድረስልኝ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። እውነት ለመናገር ዛሬ በጣም ደስ ብሎኛል ማለት ነው። በመጀመሪያ ደረጃ ለምን ደስ አለሽ ካላችሁ ሄርሜላና አብርሽ በዚህ ደረጃ ፏፈሽ ብለው ስለመጡ፣ በሁለተኛ ደረጃ ደግሞ ለአብርሽ መከታ ወንድም ጓደኛ አረ ምን አባቴ ልሆንለት 100,000 ገብቷል። ኮንግራጁሌሽን በሉልኝ። በሁለተኛ ደረጃ ምቀኞች፣ ሸረኞች ያላችሁ መልካም መቃጠል፣ መልካም ቅጥል ማለት ውዶቼ፣ ይውላችሁ የሰው ደስታ የሚያስደስታችሁ ከሆነ ሰብስክራይብ አድርጉኝ፣ እኔንም ቢሆን ማለት ነው። አብርሽ ትችላለህ እያላችሁ ኮሜንት አስቀምጡልኝ። አብርሽና ሄርሜላ ትችላላችሁ፣ ጎበዞች ናችሁ፣ ጀግና ናችሁ እያላችሁ ሼር አድርጉልኝ። ለምን እንደሆነ ታውቃላችሁ? ጋሽዬ በገንዘብ ተገዝቶ ነበር። ኦር እነዛ ሁሉ ጠቀላላለው አስደስተውናል። የኛ የምናደንቃቸው በምክንያት አይደለም። አብርሽን የምንወደው አዎ በጣም ጎበዝ፣ አስተዋይ፣ ጀግና ስለሆነ ነው። ጀግና በቃ የሶሻል ሚዲያውን አዋርድና ወርድ በልቶታል። አብርሽ ሰው ምን እንደሚያስፈልገው፣ ኦዲየንስ ምን እንደሚፈልግ ምን እንደማይፈልግ በደንብ ጠንቅቆ ያውቃል። በሁለተኛ ደረጃ ደግሞ የበጎቹ ቤተሰቦች መልካም መቃጠል ማለት ነው። ምክንያቱም እናንተ ካለ ቅናት፣ ካለ ምቀኝነት፣ ካለ ቅንቅነኝነት ምንም ነገር የላችሁም። ገባችሁ አይደለ? ምቀኝነት ምንም የትም አያደርስም። እናንተ ምቀኛ ሆናችሁ ተበጥረቁ፣ እኛ ደግሞ ወደፊት እንመራለን። የአብርሽና የሄርሜላ ቤተሰቦች ወደፊት እንመራለን። በቅርቡ ጠብቁ ማለት ነው። ሄርሜላና አብርሽ ቀለበት አስረው ታያላችሁ። ቀለበት አስረው ጠብቁ ማለት ነው። እናንተ ጠብቁ፣ እኛ ደግሞ በተግባር እናሳያችኋለን። ገባችሁ አይደለ? በሁለተኛ ደረጃ ደግሞ አንዳንድ ሰዎች አላችሁ አሽቃባጭና አሽቋላጭ የሆናችሁ ማለት ነው። መልካም መቃጠል ቅጥል እርር ብንበሉ ውዶቼ። ለምን ካላችሁ ሄርሜላና አብርሽ ተጣልተዋል ስትሉ ነበር። አልተጣሉም። ሊጣሉም አይችሉም። መቼም አይጣሉም። እኛ እያለን መቼም አይጣሉም። በሁለተኛ ደረጃ ደግሞ እኔ በጣም ከገረማችሁ ሄርሜላ የፍቅር ግንኙነት አላት ከሌላ ጋር ትላላችሁ። የላትም። እኛ እንመልስላችሁ። ሄርሜላ የፍቅር ግንኙነት ከሌላ ሰው ጋር የላትም። ለምን እንደሆነ ታውቃላችሁ? እናንተ እውነትን ስለማትወዱ፣ የውሸት ደጋፊ ስለሆናችሁ፣ የዝሙት ደጋፊ ስለሆናችሁ። የትኛው ሰው ዝሙተኛ እንደሆነ በተግባር አሳይቻችኋለሁ። ሩታ እርጉዝ እያለሽ ከሌላ ወንድ ጋር ስትሳሳም የሆነ ቪዲዮ አምጥቼላችሁ ፖስትቼላችኋለሁ። ዝሙተኛ የእናንተ ይቱ እንጂ የኛ ይቱ ሄርሜላ አይደለችም ዝሙተኛ። ገባችሁ አይደለ? ዝሙተኛ ደጋፊ እናንተ ናችሁ እንጂ እኛ አይደለንም። ዝሙተኛ ደጋፊ እናንተ ናችሁ። ገባችሁ? ለምን ሩታ እንደዛ እርጉዙና እየተሳሳመች ገብታችሁ የራሳችሁን ኮሜንት ራሳችሁ ማንበብ ትችላላችሁ። ዝሙተኛ የምትደግፉ እናንተ ናችሁ እንጂ እኛ አይደለንም። በሁለተኛ ደረጃ ደግሞ እሷ ከፍቅር በላይ ነው የገባችሁ። ሩታ ከፍቅር እያለሽ ከፍቅር በልጣለሁ ብላ ነው የገባሽው። ተሳሳትኩኝ። ስለዚህ ለምንድን ነው ሆዳችሁን የሚበላችሁ? የዝሙተኛ ደጋፊ እያላችሁ መታችሁ ትልከሰከሳላችሁ። ልክስክሶች። በሶስተኛ ደረጃ ደግሞ የእናንተይቱ ሩታ ትገለበጣለች። ጠብቁ ማለት ነው። ትገለበጣለች። ሄርሜላ ትነግሳለሽ የምንላችሁ በምክንያት ነው። ለምን ካላችሁ ሄርሜላ ለሰው ልጅ መልካም ልብ ያላት፣ ጥሩ ልብ ያላት፣ አስመሳይ ሰው ያልሆነች፣ እንደናንተይቱ ሰው ጥንቋይ አምላክ ያልሆነች ናት ሄርሜላ ማለት። የእናንተይቱ ሩታ ደግሞ እስከ ቤተሰቦቿ ጠንቋይ፣ ውሸታም፣ አስመሳይ፣ ዝምለው ጦጡ የሚንጣጡ ናቸው። ለዛ ነው። በሁለተኛ ደረጃ ደግሞ ሄርሜላ እንደናንተ ሰው አትገዛም። የእናንተይቱ ግን ሰው ትገዛለሽ። የተለያየ ሰው ብር እየከፈለሽ ሰው ትገዛለሽ። ለዛ ነው መግባባት ማንችለው። በሁለተኛ ደረጃ ደግሞ ልንገራችሁ እናንተ እውነት መቼም አትወዱም። ውሸታም ሰዎች ናቸው። አስመሳዮች ናቸው። አስመሳይ ስለሆነ እውነት አይገባችሁም። ገባችሁ? እውነት ቢገባችሁ ኑሮ ከአብርሽ ጎን ነበር የምትቆሙት። እውነት ቢገባችሁ ኑሮ ከሄርሜላ ጎን ነበር የምትቆሙት። ግን እናንተ እውነት አይገባችሁም።
ዘላለም ውሸታም ናችሁ። በሁለተኛ ደረጃ ደግሞ ሩታ ወልዳ ከሆነ እውነት ወልዳ ከሆነ ለምን 40 ቀን አይደል ሆኗታል? ለምንድነው ክርስትና ማታስነሳው? ለምንድነው ማታስነሳው ክርስትና? ምንም ነገር ስለሌላት ስላልወለደች እንጂ ብትወልድ ኑሮ ክርስትና መነሳት ነበረበት ልጁ። አሁን እናንተን እንደዚህ አድርጋ ጠምዳ የያዘቻችሁ ክርስትና ለምን ልጁን አላስነሳችም እንዳትሉ ለዛ ነው። አሁን የተለያየ ኮተት እያመጣሽ ጭንቅላታችሁን ያጦዘቻችሁ እንጂ እውነት ሩታ ከወለደች ለምን ክርስትና አታስነሳም? ለምን አታስነሳም? አልወለደችም። ገባችሁ? እኔ አንዳንዴ ስታጠፋ አምናታለሁ፣ ግን አንዳንዴ ደግሞ አላምናትም። ሩታ በቃ አላምናትም። ለምን ካላችሁ 40 ቀን እኮ አለፋት ኦልሬዲ። ለምን ልጇን ክርስትና አታስነሳትም? ወንድ ልጅ ነው አይደል የተባለው? ለምን አታስነሳም? ውሸት ስለሆነ በተለያየ ውሸት በተለያየ ነገር በተለያየ እንድትጠመዱ አርጋለች ማለት ነው። እንድትጠመዱ። በሁለተኛ ደረጃ ደግሞ አብርሽ ውሸታም አይደለም። ውሸታም የእናንተይቱ ሩታ የምትሏት ናት። ሩታ የምትባለው ቁምቦርስ ውሸታም እሷ ናት። ገባችሁ? ለምን እናንተ የመልስ ምት ያስፈልጋችኋል። የመልስ ምት ካልተመለሰላችሁ በጣም ያማችኋል። በሁለተኛ ደረጃ ደግሞ ከናቲቱ ጀምሮ ውሸታም ሰው አትመኑ። ውሸታም ሰው መጥፋት አለበት ሶሻል ሚዲያ ላይ። በሶስተኛ ደረጃ ደግሞ ወንዶችን እየገዛሽ በገንዘብ እየገዛሽ እኮ የምትመጣው የምትበጠረቀው የእናንተ ሩታ እንጂ የኛይቱ ሄርሜላ አይደለችም። ገባችሁ? ይህን ነገር አስምሩበት። በአራተኛ ደረጃ ደግሞ ሄርሜላን አጠፋለሁ ስትሉ እናንተ እንዳጠፉ። ሄርሜላን አጠፋለሁ እናንተ እንዳጠፉ። እኔ ከምሬ ነው የምነግራችሁ። በአራተኛ ደረጃ ደግሞ አብርሽ ይችላል። አብርሽ ለእናንተ መልስ አይመልስላችሁም። እንደዚህ በተግባር እየሰራ ያሳያችኋል። ገባችሁ? አሁን እኮ እናንተ በጎቹ እኮ በቃ ድራማ እኮ ትታችኋል። ድራማ መከታተል ትታችሁ አብርሽንና ሄርሜላን የምትከታተሉ አለቀ ደቀቀ። ምን ተፈጠረ፣ ምን ሆነ እያላችሁ የምትከታተሉ እናንተ ናችሁ። በአራተኛ ደረጃ ደግሞ አብርሽ ይችላል የምንለው በምክንያት ነው። ዘር ማንዘሩን ኢትዮ እየከፈተ እያመጣ አጀንዳ እየፈጠረ ቁጭ አድርጎ እናንተን ቢዚ አድርጓቸዋል። እሱ ብሩን ዶላሩን እየቆጠረ እናንተ ግን ቢዚ ሆናችኋል። አብርሽ ማለት እንደዚህ ነው። ገባችሁ? እናንተ ቁጭ ብላችሁ ዋይ በሉ እንደ አምቡላንስ። አብርሽ ደግሞ በልጧችሁ ይሄዳል ማለት ነው። በሁለተኛ ደረጃ ደግሞ ወንድማችን 100 ሺህ ሞልቷል። እንኳን ደስ አለ ወንድሜ፣ ይገባሃል። የአብርሽ ቀኝ እጅ ብያለሁ። የአብርሽ ቀኝ እጅ። ሌላ ሁሉ ሲያስመስል አንተ ያላስመሰልክ ጀግና ሰው ነህ። ይገባሃል። ሙሽ 100 ሺህ 1 ሚሊዮን ብትገባ ራሱ እኔ በጣም ነው ደስ የሚለኝ። ለምን? በጣም መልካም ልብ አለ። እንደ ሌሎቹ አይደለም። ሌሎቹ እኮ አብርሽን እየከዱ ወደ ሩታ ሲገለበጡ እስካሁን አንተ ከአብርሽ ጎን ነህ። ሁለተኛ ደግሞ አብርሽን ከማትፈልግበት ቦታ አትገኝ ብለ ያልከው አንተ ነህ። በጣም እናመሰግናለን። ከምር በጣም ይገባል። ከዚህ በላይ ራሱ 1 ሚሊዮን ብትገባ እኔ ችግር የለብኝም። አንተ ይገባሃል። በሁለተኛ ደረጃ ደግሞ ስለሚገባህ ነው አንተን አክብረው ሄርሜላና አብርሽ መጥተው ከቤትህ ያከበሩልህ። ከምር ይገባሃል ማለት ነው። በሁለተኛ ደረጃ ደግሞ በቅርብ ሄርሜላ 100 ሺህ ትሞላለሽ፣ ጠብቁ። በአራተኛ ደረጃ ደግሞ ሄርሜላና አብርሽ አዲስ ነገር ይኖራቸዋል። እኔ ከመነግራችሁ እነሱ ይስሩላችሁ ብዬ ነው። አዲስ ነገር በጣም የሚያጓጓ ነገር አለ። እሱን ደግሞ ማወቅ ከፈለጋችሁ እኔን ከፈለጋችሁ ብትጠይቁ ይነግራችኋለሁ። ኦር ግን ከነሱ ብትሰሙት ደስ ይለኛል። በአራተኛ ደረጃ ደግሞ እንግዲህ ሩታ ማንቆርቆሪያ ይዛ እየተንቆረቆረሽ እያለቀሰች ነው። መልካም መቃተል፣ መልካም ማሽቃበጥ፣ መልካም ማሽቋለጥ። በጎቹ ደግሞ የእሷ ደጋፊዎች አሽቃብጦ አሽቋልጦ አይመለከተንም። እኛ ግን ከእውነተኛ ጎንነን። እውነት ናት። ገባችሁ አይደለ? በሁለተኛ ደረጃ እኔ በጣም የገረመኝ የሩታ ምን አለሽ መሰላችሁ? ፈጣሪ ሁሉም የእጁን ይሰጠዋል። አንቺ ሲጀመር የፍቅርን ባል እኮ ነው የቀማሻት። አብርሽ እኮ ያንቺ ባል አይደለም፣ ይሄ ፍቅር ባል ነበር አይደለ? የፍቅር ጓደኛ ነበረ። ስለዚህ ከፍቅር ልጅ አለው አይደለ? ስለዚህ ለምን አንቺ በሌላ እበልጣለሁ ብለሽ ለምን ገባሽ? እበልጣለሁ ብለሽ ገብተሽ አሁን እንደዚህ ትያለሽ? ጉድ እኮ ነው ጉድ። በአራተኛ ደረጃ ደግሞ እንግዲህ መልካም መቃጠል፣ አልቅሱ፣ አይመለከተንም። ከፈለጋችሁ ድንኳን ጭናችሁ፣ ከፈለጋችሁ ድንኳን ጥላችሁ፣ አይመለከተንም። ሄርሜላና አብርሽ ወደፊት ይላለው ስላቸው በምክንያት ነው። በአራተኛ ደረጃ ደግሞ ሄርሜላና አብርሽን የሚደግፉ መልካም ልብ ያላቸው ናቸው። ዝሙት ደጋፊ ያልሆኑ። ዝሙት ደጋፊ እናንተ ናችሁ። ገባችሁ? ነገሩ 80 የላትም ሩታ። ገባችሁ? አሁን የልጁን ክርስትና እንዳትነሳ ቢዚ አርጋችኋለሽ። እስኪ የልጁን ክርስትና ለምን አታስነሽ ብላችሁ ጠይቁልኝ ፕሊስ። እንድትመልስልን እንፈልጋለን።
ገባችሁ? ለምን እናንተ በውሸት ተጠምዳችኋል። ትክክለኛው ነገር የት ነው ምንድነው አታውቁም። በውሸት በቃ ዋይ ትላላችሁ። ሩታ ኪንጉን አታውቅም። ኪንጉን አታውቅም። ሄርሜላ ኪንግ፣ አብርሽ ኪንግ። አለቀ ደቀቀ።